ለምንድነው ዲያሎግ ኮምፕሌሽን የመጣው ወይም ደግሞ ዛሬ ልንነጋገር የፈለገው? እንደነገርኳችሁ ይሄ ቴስት በብዛት ኢንትራንስ ኤግዛም ላይ የሚመጣና ብዙ ጊዜ በተደጋጋሚ ብቅ ያለ ስለሆነ በደንብ ልናየውና ትኩረት ልናደርግበት ይገባል። እንደነገርኳችሁ ከ5 እስከ 10 ጥያቄዎችን ከቨር አድርጎ ይይዛል። አቬሬጅ 7 ብላችሁ ብትይዙ ሚኒመም 5 ብትሉ 5 ጥያቄ ትንሽ አይደለም። በኢንትራንስ ደረጃ 5 ጥያቄ ያወርዳችኋል ከመቶ የነበረውን ውጤት ማለት ነው። አንድም ጥያቄው መሳት የለበትም፣ አንድም ማርክ ዋጋ ስላላትም ጭምር ማለት ነው። ይሄ ምንድነው? አንዳንድ ጊዜ ግራመርን፣ አንዳንድ ጊዜ ሚኒንግን፣ አንዳንድ ጊዜ ደግሞ አውዳዊ ፍቺውን ወይም ደግሞ ከምን አንጻር ነው ወይም ደግሞ ከምን አንግል ነው ይሄ ሊባል የተቻለውና የሚገባው የሚለውንም እንድንመልስ የሚያስችለን ነው። ለምሳሌ እንደምን አደራችሁ ጉድ ሞርኒንግ ተብላችሁ እኔ ምግብ እየበላው ነው አይነት መልስ እንዳንመልስ ኮንቴክስቱ ምንድነው የሚለውን ማለት ነው። ሚኒንግ ተብላችሁ በምትጠየቁበት ሰዓት ላይ ደግሞ የተባለው የሴንቴንሱ ሐሳብ ምንድነው የሚለውን ትርጉሙን መረዳት። ግራመሩ ነገ ትመጣለህ እንዲህ ስል እኔ እኮ ትናንትና መጥቻለሁ ቢል የጊዜ መጣረስ እንዳለ ግራመር ፓርቱን እነዚህ እንዳለ በደንብ ፎከስ ልናደርግባቸውም ስለሚገባም ጭምር ነው ይሄ ልናየው ያስፈልገን ማለት ነው። ስለዚህ የሊስኒንግ ስኪላችንን የማዳመጥ ክህሎታችንን እንዲሁም የመናገርና የስነ ቃል አቅማችንን ከፍ የሚያደርግና የሚያሳድግልን ሆኖ እናገኘዋለን ማለት ነው። ከዛ በዘለለ በዋነኝነት ይሄ በእውነተኛው ህይወታችን ላይ ሪል ላይፍ ስፒኪንግ ስኪልን ዴቨሎፕ ልናደርግበት የሚያስችለንና የሚገፋፋን እንደሆነም ቅድም በኦብጀክቲቭ ላይ ለማስቀመጥ ስለሞከርኩም ጭምር ግልጽ ይሆናል ብዬ አስባለሁ። በመጀመሪያ ደረጃ ታዲያ ዲፋይን አድርግልኝ ብላችሁ ትጠይቁኛላችሁ። ዲፋይን አድርግልኝ ስትሉኝ ታዲያ እንዴት ነው ዲፋይን ላደርግላችሁ የሚገባው? ኮሚኒኬቲቭ አክቲቪቲስ እነዚህ ዴቨሎፕ ሊያደርጉ የሚገቡትን ደግሞ የታሰቡበትም ምንድነው የስፒኪንግ ወይም ደግሞ የንግግር ክህሎታችንንና ኢንትራክሽናችንን መስተጋብራችን ምን መምሰል መቻል አለበት። የመስተጋብር ክህሎታችን ወይም ደግሞ የግብረ ገብነት እንቅስቃሴያችን ኢንትራክሽን የምንለው በምን አይነት መልኩ ነው መቃኘት ያለበት፣ ምን አይነት መልስ ነው መመለስ ያለብን በእንግሊዝኛው የሚለውን ከውጭ ማህበረሰብ ጋር ልንግባባበት የምንችል አንደኛው የፕራክቲስ ሴክሽናችን ሆኖ እናገኘዋለን። ይሄም ቅድም እንደነገርኳችሁ ሚሲንግ ፓርት ኖሮት ወይም ደግሞ አንድ የጎደለ ክፍል ኖሮት ያንን ንግግር አሟሉ ተብለን ኮንቨርሴሽኑ የሚቀመጥልን ሲሆን፣ ሁለተኛው ደግሞ ፈንክሽናል ላንጉጁ ምንድነው ከእውነተኛው ህይወታችን ጋር በመገናኘት ለምሳሌ ፖሊስ ጣቢያ ስትሄዱ ምን አይነት ጥያቄ ነው ልትጠይቁ የሚገባው፣ መንገድ ስትሻገሩ ምን አይነት ጥያቄ ነው ወይም ደግሞ ምን አይነት ንግግር ነው ልትጠቀሙ የሚገባው፣ ሰው ሲደውልላችሁ እንዴት አድርጋችሁ ነው ልታዋሩት የሚገባው የሚለውን ሙሉ ጥንቅቅ አድርጎ የሚናገርላችሁ የኮሚኒኬሽን ፓርት ሆኖ እናገኘዋለን። ይሄ በዋነኝነት የኮሚኒኬሽን ስኪላችንን ቡስት የሚያደርግልን ወይም ደግሞ በአንድ ጊዜ የሚያሳድግልን የሚያስመነጥቅልን ሆኖ እናገኘዋለን ማለት ነው። እንቀጥል እስቲ። ጀነራል ቲፖቻችን በዛ አርግ ያስቀምጬላችኋል በተለያየ ዲፈረንት አንግል የምንታያቸው ስለፈለኩ። ምክንያቱም ከ5 እስከ 10 ብዬ ያስቀመጥኩላችሁ ብዙ ጊዜ ዲያሎግ ወይም ደግሞ ኮንቨርሴሽን ሴክሽን ተብሎ ነው በብዛት የሚቀመጠው ወይም ደግሞ ስኪል ተብሎ ነው የሚመጣው። ሲመጣ ከ5 እስከ 10 ይይዛል። ከዛ እሱ ብቻ አይደለም፣ ከሱ በተጨማሪም የግራመር ኩዌስችኖች መሃል ላይ ምንድነው ጠብ ይደረጋሉ በዲያሎግ ፎርም ማለት ነው። ስለዚህ ይሄንን ማየት አስፈላጊ ሆኖ ተገኝቷል። እናንተም ይሄንን በደንብ ልታስተውሉ ስለሚገባም ጭምር በመጀመሪያ ደረጃ አንድን ጥያቄ ስታነቡ ሁለቴ ማንበብ አለባችሁ። በተለይ ምን ከሆነ ኮንቨርሴሽን ሴክሽን ከሆነ ብዙ ሰዓት የሚወስድ አይደለም። አንደኛ ሊባል የተፈለገው ምንድን ነው ወይም ደግሞ የሴንቴንሱ ሐሳብ በምን አይነት አውድ ነው ሊነገር የተፈለገው፣ ሚኒንጉ ምንድን ነው። ከዛ በኋላ ሁለተኛውን ስታነቡ ግን ምንድነው ግራመሩንም ቼክ እያደረጋችሁ ስለ አሁን እየተጠየቃችሁ ስለ ነገ እንዳትመልሱ፣ ስለ አሁን እየተጠየቃችሁ ስለ ትናንትና እንዳትመልሱ። ልትጠየቁት የተፈለገው ነገር በምን አይነት አንግል ነው የሚለው ወይም ደግሞ ሊመለስ የሚገባው በምን አይነት ቤዝመንት ነው የሚባለውን ነገር ልታዩ ስለሚገባ ፈተናችሁ ላይ ትሪክ የሚበዛው በዚህ ምክንያት። ሚኒንጉ ላይ ብቻ ሳይሆን ትርጉሙ ላይ ብቻ ሳይሆን ምንም ላይ ልንሸውድ እንችላለን። ቴንስ ቨርብ ኦር ደግሞ ቴንስ ቨርብና የእንትን ስትራክቸራችንን ልንበላ እንችላለን። ቨርባችንን ወይም ደግሞ ቴንሳችንን ሊሆን ይችላል ወይም ደግሞ ስትራክቸሩም ሊሆን ይችላል የምንበላ። ስለዚህ ትክክል ይመስለን ይችላል። ምክንያቱም ይሄኛው በብዛት ምን ለምንድን ነው ሸውር ታውቃላችሁ? ኢንፎርማል ኮሚኒኬሽን ስላለ ነው። ኢንፎርማል ኮሚኒኬሽን ማለት ምን ማለት ነው? አሁን ለምሳሌ አንድ መምህራችሁን ስታገኙት እንዴት አደርክ መምህር ነው የምትሉት? ሰላም ነው ፒስ ነው ብለን እንደምንሄደው ነው ምን የትኛውን አጠቃቀም የምንጠቀመው? ልክ ነው እንደምን አደርክ ብለን የምንናገርበት አውድ ነው ያለው። አሁን በዚህ ሰዓት ላይ ግራመሩ ትክክል ነው፣ ግን ሚኒንጉ ግን ትክክል አይደለም። ዩሲ አሁን ለምሳሌ ፒስ ነው ምናምን ነገር ብትሉት ይሄ መምህር በምን አይነት ነው ኮንቴክስቱ ሊረዳባችሁ የሚችለው?
ቀጥታ የተዛባ አይነት ትርጉም ነው ሊሰጣችሁ የሚችለው። ስለዚህ ይሄ ከሚኒንጉ ጋር የምናገኘው ነው። ሁለተኛው ደግሞ በግራመር ደግሞ ደረጃ በምንመጣበት ሰዓት ላይ ስለ አሁን ጊዜ እየተወራ ቅድም እንደነገርኳችሁ ሚስተር ወይም ደግሞ ቲቸር ደህና አደርክ ብላችሁ ጠይቃችሁት ደህና ላድር ነው ካላችሁ ወይም ደግሞ ደህና እያደርኩኝ ነው የሚል መልስ ካገኛችሁ ምንድን ነው የጠየቃችሁ ስለ ፓስት ሆኖ የሚመልስላችሁ ፕሬዘንትና ፊቸር ከሆነ ይሄ ግራማቲካሊ ኢንኮሬክት ነው። የምንሸወደውን በዛም ስለሆነም ጭምር። ሁለተኛው ስትራቴጂ ማን ነው እያወራ ያለው ወይም ደግሞ ንግግሩ ማን ነው እየተናገረ ያለው? ወንድ ነው ሴት ነው? ትልቅ ነው ትንሽ ነው? ዶክተር ነው ወይስ ሳይንቲስት ነው? ወይም መምህር ነው ወይስ ማን ነው እየተናገረ ያለው? ንግግሩ በማን መካከል እንደሆነ ማጣራት አለበት። ሁለተኛ የት ነው እየተነገረ ያለው? ቤት ውስጥ ነው? ትምህርት ቤት ውስጥ? አውሮፕላን ውስጥ ነው ወይስ ፓርክ ውስጥ? የቱ ጋር ነው እየተነጋገርን ያለ ነው? ሶስተኛው ደግሞ በምን አይነት ሁኔታ ነው ንግግሩ የተደረገ ያለው? ለምሳሌ ሰው ታሞብን ነው እንደ እየተነጋገርን ያለው? ስለ ፈተና ነው እንደ እየተነጋገርን? ሲቹዌሽንና ኮንዲሽኑን ማወቅ መቻል አለብን። ይሄ ለምን ያገለግላል? ለምሳሌ ሆስፒታል ከሆነ በተደጋጋሚ ልንሰማቸው ወይም ደግሞ ለምንጠብቃቸው ዶክተር ወይም ደግሞ ነርስ፣ ፔሸንት፣ ሜዲሲን፣ ትሪትመንት ራይት እነዚህ እንዳለ በፍሪኩዌንትሊ ኢንጀክሽን በብዛት ልንሰማቸውና ልናዳምጣቸው የምንችላቸው ኢቭን ልናነባቸው የምንችላቸው ወርዶች ናቸው። ይህም በምን አንጻር ወይም ደግሞ በምን ሁኔታ የመጣ ነው ብላችሁ ከጠይቃችሁ ቦታው ሲቹዌሽኑ ምን እንደሆነ በቀላሉ ማወቅ ስለተቻለ። ሁለተኛው በሬስቶራንት ውስጥ ከሆነስ ምንድን ነው ሜኑ፣ ኦርደር፣ ቢል፣ ዌይትረስ እነዚህ ተደጋጋሚ ልንሰማቸው የምንችላቸው ናቸው። ከአድጀክቲቮች ዲሊሺየስ፣ መርቭለስ እነዚህ ቴስት የምናዳምጣቸው ናቸው ማለት የተሳሳተ መልስ ግራማቲካሊ ኢንኮሬክት ሊሆን ይችላል። ያ ነገር በግራመር ደረጃ ትክክል ሊሆን ይችላል ወይም ደግሞ ትክክል ላይሆን ይችላል። እሺ ትክክል ነው ብለን ብንወስድም ራሱ ምንድን ነው ሶሻሊ ኢሎጂካል የሆነ ወይም ደግሞ ተቀባይነት የሌለው ለምሳሌ አንድ ካፌ ሄዳችሁ ወይም ደግሞ አንድ ምግብ ቤት ሄዳችሁ ልታደርጉ የምትችሉት ነገር ምንድን ነው? በጣም ግልጽ ነው። ከምግብና መጠጥ የተገናኘ ነገር ማውራትና ዲያሎግ ልናደርግ ነው የምንችለው። በብዛት ፖቴንሻሊ ልናወራ የምንችለው ፖቴንሻል ቶፒካችን ሊሆን የሚችለው ማለት ነው። ግን ካፌ ውስጥ ወይም ደግሞ ሬስቶራንት ውስጥ ቁጭ ብለን ስለ ሌባና ፖሊስ ግን ልናወራና ሌባና ፖሊስ ሪፖርት ልናደርግ የምንችልበት ምንም አይነት አግባብ የለውም። ስለዚህ ግራመሩ ትክክል ቢሆንም ምንድነው ሲቹዌሽኑን መረዳትም ስለሚያስፈልገን ጭምር ነው ይህንን የተነገራችሁ።